በሰርጓ ቀን ያስለቀሳት ያልተጠበቀ ስጦታ፣ መላው ታዳሚ ያስለቀሰው የሙሽራው ንግግር፣ ከደስታ እንባ ጀርባ ያለው እውነተኛ ፍቅር። በሰርጋቸው ቀን ሁሉም ሰው በደስታ ሲጨፍር፣ ይህች ሙሽራ ግን እንባዋን መቆጣጠር አልቻለችም። ባሏ የሰጣት ያልተጠበቀ ነገር ሙሉውን ታዳሚ ጭምር አስለቅሷል። ለመሆኑ ሙሽራው ምን አድርጎ ነው ሚስቱን እንዲያስለቀሳት? ሰላም እንዴት ናችሁ የንማማር ዩቲዩብ ቤተሰቦች? ዛሬ እጅግ የምንወዳት ስለ ፋናኒድሩ አነጋጋሪ የሆነ የባሏን ያስለቀሳት ነገርስ ምንድነው የሚለውን ነገር ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። እንግዲህ የሰሞኑ መነጋገሪያ የሆነው የፋናኒድሩ ባለቤት ምን አስለቀሰው? እንዴትስ ተዋወቁ? የባለቤቷ እንዴት ተዋወቁ? ከዛሬ 10 ዓመት በፊት ነው የተዋወቁ የሚባለው እውነት ነው ወይስ ምንድነው የሚለውን ነገር ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻ እንድታዩት እንጋብዛችኋለን። እንግዲህ እጅግ ተወዳጅ የሆነችው ፋናኒድሩ በሰርጓ ከፍተኛ አድናቆት እንዳገኘችም ተገልጿል። በመጀመሪያ ግን ቃል ማን ነው እንዴት ተዋወቁ ስንል በሱ ባለው ሙዚቃ ማሬ ማሬ በሚባለው እንዳያትና ፋናንም በዛ ሰዓት ታዋቂ እንደሆነች ተገልጿል። ከዛ በኋላ ቃል ከዛን ቀን ጀምሮ ነው የወደዳትም ተብሏል። እጅግ ተወዳጅ የሆነችው ፋናኒድሩ ለ10 ዓመታት አብረው የቆዩትን ሲሆን በመጨረሻም አንድ ሆነዋል። እንግዲህ የብዙዎች ጥያቄ ቃል ማን ነው? እንዴትስ ተገናኙ? ምንድነው የሚሰራው? ሚለው በብዙዎች ዘንድ አነጋጋሪ ሆኗል። እጅግ ተወዳጅ የሆነችው ፋናኒድሩን ያገኛት በሱ ባለው ሙዚቃ እንደሆነ ተነግሯል። እንግዲህ እድገቷና ትምህርቷ በአዲስ አበባ ከተማ ሲሆን አባቷን በህፃንነቷ እንዳጣችም ተናግራለች። ለዚህም ለእናቷ ትልቅ ፍቅር እንዳላት ተናግራለች። ትምህርቷን በዚህ በአዲስ አበባ እንደጨረሰችም ተናግሯል። ስለ እናቷ ስታወራ እንባ የሚነቃነቃት ፋናን አሁን ወግ ማዕረጉን አሳየቻት። በዚህም ያላባት ከዚህ ደረጃ አድርሳታለች ብላም ተናግራለች። እንግዲህ ስለ እናቷ አውርታ የማጠግበው ፋናኒድሩ በሰርጓ ቀንም እንባዋን መቆጣጠር አቅቷታል። ያላባት እናትም አባትም ሆና አሳድጋኛለች ስትልም እንግዲህ በሰይፍ ሾውና እሁድን በኢቢኤስ ገልጻለች። እንግዲህ ስለ ባለቤቷ መጀመሪያ እንዳነሳ ነው ከዛሬ 10 ዓመት የተዋወቁ ሲሆኑ ፍቅራም በኮንስትራክሽን ስራ ላይ የተሰማራ ሲሆን ይህም በጣም ባለሀብት እንደሆነ ተነግሯል። እንግዲህ የብዙዎች ጥያቄ የሆነው እሱ ኮንስትራክሽን ነው የሚሰራ፣ እሷ ደግሞ አርት ነው የምትሰራውና በምን አጋጣሚ ተገናኙ እያሉ በብዙ ዘንድ መነጋገሪያ ሆኗል። እንግዲህ የተገናኙትም በሱ ባለው ሙዚቃ እንደሆነና በማሬ ማሬ በሚለው ክሊፕ ሰርታ ነበር። እንደምናውቀው እንግዲህ በዛን ሰዓት በሚሊዮን የታየ የሱ ባለው ሙዚቃ ማሬ ማሬ የሚለው ሙዚቃ ክሊፕ ሆና የሰራችው እሷ ነበረች። ይህ ሙዚቃ ከ10 ዓመት በፊት በጣም ተወዳጅ እንደነበርም በሚሊዮን እንደታየ አይተናል። ተወዳጁ ሙዚቀኛ እሱ ባለውም በፋናኒድሩ ሰርግ ላይ ይሄን ሙዚቃ ተጫውቶላታል። ህዝቡም በጣም ሰምቶ አልጠገበውምና ይደገም በማለት ለሙዚቃው በጣም እንደተወደደ ተገልጿል። እንግዲህ ወደ ዋናው ነገር ስንመለስ ቃላው ማሬ ማሬ በሚለው ሙዚቃ እንዴት አገኛ ስንል በዛን ሰዓት ማሬ ማሬ ሙዚቃ የሚለውን ነገር ቃላው ሲወደው ስለነበር ያንን በማዳመጥ ላይ እያለ ይህ የቪዲዮ ክሊፕ ቢኖረው ምን አለ ሲልም የሱ ጓደኞቹ የሆኑት በሙሉ ይህ ክሊፕ እኮ ቪዲዮ አለው ሲሉት እሱ ማሳዩ ሲላቸው በዛ በቪዲዮ ክሊፕ ውስጥ ፋናን እንዳለ ሲያያት እቺን እኮ ጓደኞቹ ያውቃታል በማለት ለጓደኞቹ እንደሚወዳትና ሊያገኛት እንደፈለገ ይነግራቸዋል። በጋራ ጓደኞቻቸውም ተዋውቀው ከዛን ሰዓት ጀምረው ከጓደኛ ወደ ፍቅር ከፍቅር ደግሞ ወደ ትዳር እንደሄዱ ተነግሯል። እንግዲህ ከዛሬ 10 ዓመት በኋላ አንድ ሆኑ ማለት ነው። እንግዲህ የብዙዎች ጥያቄ እሱ ኮንስትራክሽን እሷ ደግሞ አርት ነው እንዴት ተገናኙ የሚሉ ብዙ መነጋገሪያ ሆኖ ነበር። እንግዲህ ሰው እንዴት በጣም ድንቅ በሆነ የሰርግ ፕሮግራም ተዘጋጅቶ ህዝቡንም አስደምመውታል። እንግዲህ የብዙዎች ጥያቄ የሆነው እንዴት ተገናኙ እንዴት ተዋደዱ የሚሉት ከ10 ዓመት በፊትስ
እንዴት እስካሁን ቆዩ የሚሉ በብዙ ዘንድ መነጋገሪያ ሆኗል። እንግዲህ ሁሉም ሰው የራሱ እህል ውሃ የሚባል ነገር አለና ይሄ ነገር አንድ ከሆነ ሰው እንዴት እንደሚገናኝ በጣም የሚገርምና ድንቅ የሆነ ነው። አብሶ የፋናን ሂድሩ ደግሞ በጣም አስደናቂና ከሌሎች ለየት የሚያደርገው ነገር ሁሉም በራሱ በስራው ዘርፍ የሆኑ ሰዎችን ነው የሚያገቡት። ግን የእሷ ነገር ደግሞ በጣም ልዩና በኮንስትራክሽን ስራ የሚሰራና በአርት ላይ ከፍተኛ ልዩነት አለ። ነገር ግን በዚህ ሁኔታ ውስጥ ሆኖ ፍቅር ምን ያክል ሀያል እንደሆነም ያሳየችበት ፋናን ሂድሩ እንግዲህ በአሁኑ ሰዓት መነጋገሪያ ሆናለች። ፋናን ሂድሩ እንግዲህ የተለያዩ ሰዎች ይሄ ነው ባሏ ይሄ ነው እያሉ በተለያዩ ሚዲያዎችን እያቀረቡ ይገኛሉ። ነገር ግን እሷም እስከ 10 አመት በቅርቡ እንዳገባችው ወይም ደግሞ የሰርግ ፕሮግራም እስከምታረግ ወይም የጋብቻ ስነ ስርዓት እስከምታረግ ድረስ በካሜራ ወይም ደግሞ ከሷ ጋር ሆና ወደ ሚዲያ ያላቀረበችው እጅግ ተወዳጅ እንድትሆን አድርጓታል። በዚህም ሁኔታ እንግዲህ ብዙዎች አርቲስቶች እዩኝ የሚሉ የተለያዩ ነገሮችን ሲልቁ ተወዳጇ ፋናን ሂድሩ ግን ከምንም በላይ የራሷን ሴትነቷን በመጠበቅ እንግዲህ በሌሎች በላዩ በጭፈራ በምንም እዩኝ የማትል ሴት ናትም ተብሎ ተገልጾላታል። እንግዲህ እጅ ተወዳጅ የሆነችው ከውበቷ በላይም ጸባይዋ ልዩ ነው ሲባልም ተነግሯል። እንግዲህ በብዙ ዘንድ መነጋገሪያ የሆነው የፋናን ሂድሩ ባለቤት ድንቅና ልዩ ያደረገው በሚዲያ ካሁን በፊት እንዳልታየና በብዙ ዘንድ ተወዳጅ እንደሆነና ጸባያተኛ ቁም ነገር እንደሆነም የስራ ሰው እንደሆነም ተነግሯል። እንግዲህ ከፍተኛ የዳይመንድ ስጦታ እንደተሰጣትም ተናግሯል። እንግዲህ ከሽምግልና አስነስቶ የነበረው ስርዓትና በጓደኞቿ ብራይዳል ዝግጅት ልዩ እንደነበርም ለመጀመሪያ ጊዜ ድንቅ የሆነ የሰርግ ፕሮግራም ተሰምቷል። እንግዲህ እንባዋን መቆጣጠር አግኝቷታል። እንግዲህ በእናቷም ያላባት ያሳደገቻት ልጇን በዚህ ትልቅ ማዕረግ ስታያት እንባዋን መቆጣጠር አቅቷት ታይቷል። ፋናን ሂድሩም እህት እንደሌላት ተናግራለች። ግን እንደ እህት የሆነች ጓደኛዋ አለች በማለት በከፍተኛ አድናቆት አክብራ ትልቅ አድርጋታለች። በተለያዩ ሙዚቃዎች ታጅባ በሰርጓ ቀን ውብና ድንቅ ሆናለች። ያ ፕሮግራም በጣም ድንቅ እንደሆነም ተነግሯል። እጅግ ተወዳጅ የሆነው እሱ ባለውም ማሬ ማሬ የሚለውን ሙዚቃ በመጫወቱ ደስታዋን እጥፍ ድርብ ሆኖላታል። በዛን ሰዓት ማሬ ማሬ የሚለው ሙዚቃ በሰርጓ ቀን ሲጫወትላት ካሁን በፊት የነበረው ከ10 አመት በፊት የነበረው የልጅነቷ ስሜትም ትዝ ብሏት አለቀሰች የሚባል ነገርም ተነግሯል። በዚህ ሁኔታ ቃላው አንቺን ያወቅኩበት ቀን ተመስገን በማለትም ፍቅሩን ገልጾላታል። እጅግ ውብ ሆና በቬሎ ሳያትም እንባዋን መቆጣጠር እንዳቃተው ተነግሯል። እጅግ የምንወዳት ድምጿ ብንሰማው የማንጠግበው ዘቢባ ግርማም በሙዚቃዋ አጅባት ተናግሯል። እንግዲህ እንዳጀበቻትም በዚህ ሁኔታ በተለያዩ የሙዚቃ አርቲስቶችም በሽምግልና በሚዜነት በመሆን በጣም እንዳጀቧትና ደስታዋ እጥፍ ድርብ እንደሆነ ተነግሯል። እንግዲህ ፍቅር ቁሳቁስ ሳይሆን ውብና ድንቅ ላይ ነው፣ ከቁሳቁስም በላይ እንደሆነም አሳይተውናል ማለት ነው። ውድ ቤተሰቦች የንማማር ዩቲዩብ ቤተሰቦች ዛሬ እንግዲህ እጅግ አነጋጋሪ የሆነው ይህ ፋናን ሂድሩ ባለቤት ማን ነው፣ እንዴት ተዋወቁ የሚለውን ነገር ወደ እናንተ ሸር አድርገላችኋል። አዚህ በመቀጠል እንግዲህ ደግሞ በጣም ውብና ድንቅ አድርጎ አነጋጋሪ የሆነው የጥሎሽ ነገር ከፍተኛ የቤት ስጦታ እንደተሰጣትም ተናግሯል። ካሁን በፊት ታይቶ የማይታወቅ በፋናን ሂድሩ ላይ የታየው ከፍተኛ የቤት ጥሎሽ እንደተሰጣት ተናግሯል። ይገባታል ሲሉ በብዙዎች መነጋገሪያ ሆኗል። እንግዲህ እቺ አርቲስት ፋናን ሂድሩ ደስታዋን ያዝልቀው ነው የምንለው። እናቷንም ለወግ ማድረግ ስላሳየቻት በጣም ደስ ብሎናል። ሁላችንም እንግዲህ የእናቶቻችን ብንጠግባቸው ብናወራቸው የማይሰለቸን በዚህ አጋጣሚ ደግሞ በጣም ልዩ አድርጋ ያሳየቻት ያላባት ያሳደገቻት እናቷ ደስታዋን ስላየቻት በጣም ደስ እንዳላትም አይተናል። የዛሬ አዲስ ነገር ይሄ ይመስል ነበር። በሌላ አዲስ ነገር እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።